ላለፈው አንድ ወር በከፍተኛ ማስጠንቀቂያ የመጨረሻዎቹን 5 ቀናት ደግሞ በከፊል ስራ ማቆም አድማ የተጠራው የጤና ባለሙያዎች ጥያቄ በዛሬው ዕለት ወደ ሙሉ በሙሉ የስራ ማቆም አድማ መሸጋገሩን የኢትዮጵያ ጤና ባለሙያዎች ንቅናቄ መረጃ ያመለክታል። አዲስ አበባን ጨምሮ በተለያዩ አካባቢዎች የሚገኙ ግዙፍ ሆስፒታሎችን ጨምሮ በርካታ የጤና ተቋማት በአድማው ላይ መሳተፋቸው ታውቋል። የአድማ ከመመታቱ አስቀድሞ እንደ ኢዜማ ያሉ ፓርቲዎችና የሙያ ማህበራት መግለጫዎችን አውጥተዋል። በዛሬው ጥንቅራችን ወቅታዊ ጉዳይ እንዳስሳለን። አብረን እንቆይ። የኢትዮጵያ ጤና ባለሙያዎች በተደራጀና በተቀናጀ መልኩ 12 ጥያቄዎቻቸው እንዲመለሱላቸው መጠየቅ የጀመሩት ከሚያዝያ 2017 ዓ.ም አንስቶ ሲሆን ከመንግስት በኩል ተጠየቋቸው ጥያቄዎች አጥጋቢ ምላሽ አለማግኘታቸውን በመጥቀስ ልክ በአንድ ወሩ እንደ ድንገተኛ ካሉ ክፍሎች በስተቀር ሌሎች የሕክምና ስፍራዎች ስራ አቁመዋል። ይህን ተከትሎ የመንግስት ጸጥታ ኃይሎች በወሰዱት እርምጃ ከ80 በላይ የጤና ባለሙያዎች መታሰራቸውን ንቅናቄው አስታውቋል። የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ሆስፒታሎችና የጤና ተቋማት ሰራተኞቻቸው በስራ ገበታቸው የማይገኙ ከሆነ አስፈላጊውን አስተዳደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ከአድማው መጀመር 2 ቀናት በኋላ የጤና ሚኒስቴር ባወጣው መግለጫ አስፈላጊ የሆነ ህጋዊ እርምጃ እንደሚወስድም ዝቷል። ሚኒስቴሩ በዚሁ መግለጫው ከህግ አኳያ የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል ብሏል። እንደ ኢህአፓ፣ መኢአድ፣ እናት፣ አማራ ጊዮናዊ ንቅናቄ ያሉ ፓርቲዎች የባለሙያዎቹን ጥያቄ ገና ከጅምሩም ሲያስተጋቡትና ተገቢነቱንም ሲያጎሉ መክረማቸው ቢታወቅም እንደ ኢዜማና አብን ያሉ ፓርቲዎች ደግሞ ዝምታን መርጠው ከርመዋል። ይሁንና ዛሬ በይፋ የታወጀው የሙሉ በሙሉ የስራ ማቆም አድማ ተግባራዊ ከመሆኑ በፊት ከመንግስት ጋር አብረው ከሚሰሩ ፓርቲዎች መካከል አንደኛው የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትናንትናው ዕለት መግለጫ አውጥቷል። ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል ሲል ሰይሞ ባወጣው መግለጫ ላለፈው አንድ ወር የጤና ባለሙያዎች ጥያቄዎቻቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ ምላሽ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም ሲል ነቅፏል። የባለሙያዎቹን ጥያቄ መጠየቅ ህገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ ለማድረጉና ማስፈራሪያ አዘል አቅላይ መንገድን መከተሉ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢው መንገድ አለማሳወቁ ኃላፊነትን በአግባቡ ካለመወጣት የሚመነጭ የመንግስት ስህተት ነው ሲልም በይኗል። የጤና ባለሙያዎቹን ጥያቄዎች ተገቢ መልስ የሚሰጥ የመንግስት አካል መጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማ መምራቱን ያስታወሰው ኢዜማ በዚህም ምክንያት የጤና አገልግሎት ፈላጊው የማህበረሰቡ ክፍል ለእንግልትና ለስቃይ እየተዳረገ ይገኛል ብለዋል። እስከዛሬ ድረስ የጤና ባለሙያዎችን በተመለከተ አቋሙን ሳይገልጽ የቆየበትን ምክንያትም በመግለጫው አስረድቷል። ኢዜማ እንዲህ ይላል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸውና የትኛውም የፖለቲካ አካል ጥያቄዎቻቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስ ደጋግመው ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሐሳብ ላለመስጠት በጥንቃቄ ሲመለከት ቆይቷል ሲል ያውሳል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ያለው ፓርቲው ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው ሲል አስጠንቅቋል። ኢዜማ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር መሆኑን ጠቅሶ መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለኝ ሲል አትቷል። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹም የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑ እሙን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃይ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም ሲል አድማውን ተቃውሟል። አድማውን ከተቃወመ በኋላ ምክረ ሐሳቦችን አስቀምጧል። በቀዳሚነት መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈታም ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ የተጠየቀበት ነው። በተከታይነት ደግሞ የጤና
ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ መጠየቅ ወደ ሶስተኛው ምክረ ሐሳብ ይሻገራል። የጤና ባለሙያ ማህበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ መካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያውና ለማህበረሰቡ የደረሰበትን ውጤት መገናኛ ብዙሃን እንዲያሳውቅ ምክረ ሐሳቡን አቅርቧል። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን አብዝቼ ጠየፈዋለሁ የሚለው ኢዜማ ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስትን ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ ነው ሲል አቋሙን አንጸባርቋል። ኢዜማ መግለጫ በወጣበት ተመሳሳይ ዕለት የኢትዮጵያ ሕክምና ማህበርን በጉዳዩ ላይ አቋሙን ገልጿል። ማህበሩ በአገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ ለጉዳዩ ትኩረት በመስጠት የተለያዩ የሙያ ማህበራትና ስፔሻሊስት ሶሳይቲዎችን በማስተባበር ውይይት በማድረግ እንዲሁም ሙያ ማህበራቱ ከጤና ሚኒስቴር ጋር ተከታታይ ውይይቶች እንዲያደርጉ በማመቻቸት ጉዳዩ ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ያላሳለሰ ጥረት አድርጎ ቆይቻለሁ ማለት መግለጫውን ይጀምራል። ቀጥሎም ይህ በእንዲህ እንዳለ በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት የተስተጓጎለ መሆኑን ሰምቻለሁ የሚለው ማህበሩ አራት ጉዳዮች አጽንኦት እንዲሰጣቸው አሳስቧል። በመጀመሪያ ሐኪሞቻችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም፣ የሥራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን የምንቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ሲያቀርብ መቆየቱን አስታውሶ ሆኖም በአሁኑ ሰዓት የጉዳዩ አሳሳቢነት እየጨመረ በመምጣቱም የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ጥሪ አቅርበዋል። በሁለተኛነት ደግሞ አሁን ያለው ሁኔታ ማለትም የጤና አገልግሎቱ እንዲሁም የመማር ማስተማር ሂደቱም በምንም አይነት ደረጃ ቢሆን መስተጓጎሉ ማህበረሰቡን፣ የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑም ማህበሩ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴርና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱና ችግሮቹ በውይይት እንዲፈቱ እንዲደረግ ጥሪ አድርጓል። በተከታይነት ደግሞ ሐኪሞች እንዲሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር ተያይዞ በተለያዩ ቦታዎች ለእስር እንደተዳረጉ ሰምቻለሁ ብለዋል። በመሆኑም ባለሙያዎቹ ከእስር እንዲፈቱና ወደ ስራ ገበታቸው ተመልሰው ለማህበረሰቡ አገልግሎትን እንዲሰጡ ቢደረግ የተሻለ እንደሆነና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ አሳስበዋል። በመጨረሻም ማህበሩ እንደወትሮው ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ባለድርሻ አካላት በሚያደርጓቸው ጥረቶች ላይ ከዚህ ቀደም ሲያደርግ እንደነበረው ሁሉ አብሮ ለመስራትና ትብብሩን አጠናክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛና ዝግጁ እንደሆነ ለማሳወቅ እወዳለሁ ብለዋል። ዛሬ ስለተጀመረው አድማ ግን ያለው ነገር የለም። በተመሳሳይ መልኩ በትናንትናው ዕለት መግለጫ ያወጣው ሌላኛው ተቋም የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ነው። ማዕከሉ በመግለጫው የጤና ባለሙያዎች ባቀረቡት ጥያቄ እስር፣ ወከባ፣ እንግልት፣ ዛቻና ማስፈራሪያን ጨምሮ የባለሙያዎችን የስም ማጥፋት ዘመቻ ለመሳሰሉ የተለያዩ የመብቶች ጥሰቶችና ችግሮች ተጋላጭ መሆናቸውን ለመረዳት ችያለሁ ብለዋል። የሚደረጉት እስርና ሌሎች እርምጃዎች ምክንያት ያሉበት ሁኔታ አሳሳቢ የሆነ መምጣቱ አሳስቦኛል ሲልም አስታውቋል። እንዲህ አይነት እንግልት የደረሰባቸው መሆኑ ደግሞ በህገ መንግስቱና ኢትዮጵያ የፈረመቻቸውን ዓለምና አህጉር አቀፍ የሰብአዊ መብቶች ሰነዶችን ከመሸርሸር ባለፈም በህዝብ ላይ ጉዳት የሚያደርስ መሆኑን አስገንዝበዋል። በመቀጠልም ምክረ ሐሳቦቹን አስፍሯል። በዚህም ፍጹም የመብት ጥያቄዎችን በማንሳታቸው ለእስር የተዳረጉ ባለሙያዎች ወይም ተሟጋቾች ከእስር በአፋጣኝ እንዲፈቱ፣ ለሚነሱ የመብት ጥያቄዎች ከአሉታዊ ጫናዎች ይልቅ ውይይትን በማስቀደም የመንግስት አካላት ተገቢውን ምላሽ እንዲሰጡ፣ ሰብአዊ መብቶችን በማስከበር ረገድ ኃላፊነታቸውን እንዲወጡ ጠይቋል። የመብት ጥያቄዎችን በማንሳታቸው ምክንያት በተለያዩ አካላት የደረሰባቸው ካሉና ደርሰባቸው ከሚችሉ የመብት ጥሰቶች ማስፈራሪያ፣ ጫና፣ የሥራ መዛወር፣ ቅነሳ ወይም ማንኛውም አይነት የዘፈቀደ ድርጊት እንዳይፈጸምባቸው አስፈላጊውን ጥበቃ እንዲያደርግም ጠይቀዋል። በመጨረሻ መንግስት የመብት ጥያቄ ካነሱት የሕክምና ባለሙያዎች ማህበራትና ባለሙያዎች ጋር ውይይት በማድረግና በመመካከር የተነሱ የኢኮኖሚ ጥያቄዎች የሀገሪቱን አቅም ባገናዘበ መልኩ እልባት እንዲያገኙ እንዲያደርግ በአጽንኦት ጠይቋል። ሶስቱ አካላት በትናንትናው ዕለት ተከታትለው መግለጫዎቻቸውን ቢያወጡምና ቢያሳስቡም ኢዜማ ደግሞ አድማው እንዳይደረግና መንግስትን ለመገልበጥ እንዳይታሰብ ቢልም የጤና ባለሙያዎቹ ግን ባስጠነቀቁት መሰረት አድማውን መምታት ጀምረዋል። በቀጣዮቹ ቀናት አድማው ምን ውጤት ያስከትላል? መንግስትስ አመርቂ ምላሽ ይሰጣል ወይስ በዝምታው ይገፋበታል? የሚሉት ጥያቄዎች ምላሽ ያገኛሉ ተብሎ ይጠበቃል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።